በዛሬው ዕለት እጅግ በጣም አሳዛኝ ነገር ሰምተናል። ወጥቶ ከመቅረት እየሰውረን 28 ወገኖቻችንን ዛሬ በማለዳ በመኪና አደጋ ተነጥቀናል። ከደሴ ከተማ ወደ አዲስ አበባ በርካታ ሰዎች ጭኖ ኢራንና አሜሪካ ወደ ስምምነት መጥተዋል። እጅግ የሚያስደስት መረጃ ወጥቷል። ኢራን ካዝናዎች በቢሊዮን ዶላሮች ተጨናንቋል እየተባለ ይገኛል። የሚያስደስተው ደግሞ የዘንድሮ ዓለም ዋንጫ ብዙ አስገራሚ ነገርን እያየን እንገኝበታለን። ደህንነታችሁ ሲባል ከእንቅስቃሴ ተቆጠቡ ቢልም የሴኔጋል ብሔራዊ ቡድን ሙሉ ስታፍ ለሰላት እምቢታን መርጠው ይወጣሉ። ታዲያ በዛሬው ዕለት እሷን ፈጣሪ ሳይሆን ሰይጣን የሰራት ይባል ነበር። አላህ ያሳይኝ። ብቻ እንግዲህ ገብቷቸዋል ምን እያሉ እንደሆነ። ቆይ ያልገባንም እንዴ ኡስታዙ እያሉ ያሉት እኮ ከእስልምና በፊት ሴት ልጅ ሰይጣን የፈጠራት ይባል ነበረ ይላል። ቪዲዮን ሳቆርጮ ራሱ ይባል ነበረ አላህ ያሳያችሁ እንግዲህ ይላል። እንዲህ ቪዲዮማ ቆራርጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቸርነት ሰላም ፍቅር ጤና በያላችሁ በዳን በርሉ ቦላችሁም ላይ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮች ነው ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። ዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን እጅግ በጣም አሳዛኝ ነገር ሰምተናል። ወጥቶ ከመቅረት እየሰውረን 28 ወገኖቻችንን ዛሬ በማለዳ በመኪና አደጋ ተነጥቀናል። ከደሴ ከተማ ወደ አዲስ አበባ በርካታ ሰዎች ጭኖ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በደሴ እንዲሁም ደግሞ በኮምቦልቻ መካከል በምትገኘው ሀረጎ ተብላ በምትጠራው ጠመዝማዛ መንገድ ላይ እንግዲህ በግምት 100 ሜትር ጥልቀት ያለው ጉድጓድ ውስጥ በመግባቱ ነው 28 ወገኖቻችን ወዲያውኑ ህይወታቸው ሲያልፍ፣ በርካታ ሰዎች ደግሞ ቀላል እንዲሁም ደግሞ ከባድ ጉዳት እንደደረሰባቸው ነው ፖሊስ እያሳወቀ የሚገኘው። በዚህ መንገድ ላይ እንግዲህ ይህ አደጋ ሲፈጠር የመጀመሪያው አይደለም። በተደጋጋሚ ተመሳሳይ የሆኑ አደጋዎች ይፈጠራሉ። በዛሬው ዕለት እንግዲህ እጅግ በጣም አሳዛኝና ልብ ሰባሪ የሆነ ዜና ነው በጧቱ የሰማነው። 28 ወገኖቻችንን ህይወታቸውን አጥተዋል። እንዲሁም በተጨማሪ ደግሞ በርካታ ሰዎች ማለት ነው ቀላል እንዲሁም ደግሞ ከባድ ጉዳት እንደደረሰባቸውም ጭምር ሰምተናል። ጉዳት የደረሰባቸው ወገኖቻችን ለሕክምና ወደ ተለያዩ የሕክምና ተቋማት እንደተላኩ ጭምር ፖሊስ እያሳወቀ ይገኛል። እጅግ በጣም አሳዛኝ ነው። ህይወታቸውን ላጡ ወገኖቻችንን ነፍስ ይማርልን። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቀን ይሆንላችሁ። ዛሬም የበርካታ ዜጎቻችንን ሞት ሰምተን ነበር። ነገር ግን የዚህ የተሳቢ ሹፌር ራሱን አደጋ ላይ ጥሎም የበርካታ ዜጎቻችንን ህይወት አትርፏል። በሀገራችን በትራፊክ አደጋ በርካታ ሰዎች እንደሚሞቱ ይታወቃል። ይሄ እዚህ ጋር የምትመለከቱት ቅጥቅጥ በርካታ ሰዎችን ጭኖ በማይደረብ ቦታ መንገድ ደርቦ እያለፈ ባለበት ሰዓት ከዚህ መኪና ጋር ከባድ ግጭት ይጋጩ ነበር። ነገር ግን ይሄንን የተመለከተው የዚህ ተሳቢ አሽከርካሪ በቀጥታ ራሱን መንገዱን እንዲስት አድርጎ ወደ ገደል በመግባት የራሱን መኪናና የራሱን ህይወትም አደጋ ላይ በመጣል እንደምትመለከቱት እዚህ ውስጥ ያሉ የብዙ ወገኖቻችንን ህይወት አትርፏል። የዚህ አሽከርካሪ ታዲያ ትልቅ የተባለ ምስጋና ይገባዋል። በመኪና አደጋ ብዙዎች እያለቁ ነው ያሉት። በደሴ የሰማነው ነገር እጅግ በጣም ያሳዝናል። እጅግ በጣም ልባችን ተሰብሯል። የሞቱትን አላህ ጀነት ያድርጋቸው። አላህ በሰላም ወጥተን የምንገባ ሰዎች አላህ ያድርገን። በመኪና አደጋ በአሁን ሰዓት ላይ በጣም ብዙዎች እያለቁ ነው ያሉት። ሹፌሮች ለምን እንደማይረጋጉ አላቅም። ለማንኛውም የአላህ ሱብሃነሁ ወተዓላ ቀድር ነው። የሞቱባችሁ ቤተሰቦች መጽናናትን እየተመኘው ለመላው የኢትዮጵያ ህዝብ እንግዲህ ያው መጽናናትን እመኛለሁኝ። አላህ በሰላም ወጥተን የምንገባ ያድርገን እያልኩ ወደ ቀጣይ ቪዲዮ ወስዳችኋለሁ። እጅግ በጣም እንግዲህ የሚገርም ነገር ነው የምንመለከተው። አንዲት ፌሚኒስት ሴት ስለ እስልምና እያወራች ትገኛለች። እኔ ከእናንተ በላይ ለሴቶች ይጨነቃለሁ እያለችም ነው። እሷን ፈጣሪ ሳይሆን ሰይጣን የሰራት ይባል ነበር። አላህ ያሳይኝ። ብቻ እንግዲህ ገብቷቸዋል ምን እያሉ እንደሆነ። ቆይ ያልገባንም እንዴ ኡስታዙ እያሉ ያሉት እኮ ከእስልምና በፊት ሴት ልጅ ሰይጣን የፈጠራት ይባል ነበረ ይላል። ቪዲዮን ሳቆርጮ ራሱ ይባል ነበረ አላህ ያሳያችሁ እንግዲህ ይላል። እንዲህ ቪዲዮማ ቆራርጡ። ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች? ወላሂ እንደኔ አትፍቺው ነው የምለው። እሺ ታዲያ እዚህ ጋር ምን አደረገ? ሰውዬው እኮ ልክ ነው። እንደኔ አላት። ባሌን ከሌላ ሴት ጋር ያስኩት እንደኔ አትፍቺው አላት። ሽምግልና ላይ ብትሄዱ፣ ፍርድ ቤት ብትሄዱ፣ የሃይማኖት አባቶች ጋር ብትሄዱ ፍቺ የሚል የለ። ራስሽ አይ በቅቶኛል ኡስታዝ መፍታት እፈልጋለሁ ብትይ አይ በግድ ተቀመጪ የሚል ዲን ሃይማኖት የለንም እኛ። ለምሳሌ ይሄንን ሴናሪዮን ቀይረውና አንድ ወንድ ደውሎ ሚስቴን ከሌላ ሴት ጋር ያስኳት ቢል ምስክር ይባላል። ስሟን እያጠፋ ቢሆንስ፣ ጠልቷት ቢሆንስ፣ ፍቺ ፈልገውስ ቢሆን፣ በቀልስ ቢሆን ኤንሶ። ስለዚህ ኧረ ያስካት እንደ ያረቺ ባለጌ ምናምን አይባልም። ምስክር ታመጫለሽ። 4 ያመጣል ወይ እሱ 4 ስንትና ስንት ባልና ሚስት ባል ያለ ስማቸው ስም ተሰጥቷቸው ሽማግሌ አምኗቸው ወይ ሰውየው መናገር ስለቻለ ወይ ደግሞ በጣም በቃ ተሰሚነት ስላለው ብቻ ስሙ የሚጠፋ ስንት ሰው አለ። እስልምና ላይ እንደዚህ አይሰራም።
ፍርድ ቤትም እኮ እንደዛ ነው። የሆነ ነገር ብትይ ምስክር አምጪ ነው አይደል የምትባዩ። ይሄ እኮ ታዲያ የሚያሳየው እንደው ምን ያህል ፍትሃዊ እንደሆነ ነው ይሄ ሃይማኖት። ትገረፊያለሽ የተባለ ወንዱም ቢሆን ይገረፋል። በእስልምና ህግ የሰው ስም ትልቅ ክራይም ከሆነ 4 ምስክር ያስፈልግሻል። ትንንሽዬ ክራይም ከሆነ ደግሞ 2 ሰዎች ቢያንስ ምስክር ያስፈልጋሉ። ታዲያ ምንድነው ችግሩ? ለምንድን ነው ይሄንን ቪዲዮ የምሰራው? አንደኛ ዲጂታል ፉትፕሪንት እንዲኖረው ይሄ ጉዳይ፣ ሁለተኛ ደግሞ አንቺ እንድታቂ የሃይማኖት ተቋማትና የሃይማኖት መሪዎች ላንቺ ያላቸውን ቦታ እንዳትረሹ። እሺ እባካችሁ ላይክ ይሄ አልገባኝም። ምን ለማስያዝ ነው? ሃይማኖት ሴት ልጅ ፕሮቴክት አያደርግም። የሃይማኖት ተቋም የሃይማኖት ማባት አሮን ለምን ሃይማኖት ዳይሬክት አታክ መደረግ እንደፈለገ አላውቅም። እስልምና ላይ ብቻ አይደለም ኦርቶዶክስንም አጠቃላን ያወራችሁ። እኔ ይሄንን በጭራሽ ነው ማልደግፈው። ጆርዲ ይሄን ሐሳብሽን ለምንድን ነው ሃይማኖት ታርጌት መደረግ የፈለገው? at this point እኔ እኮ እስልምና የሰጠኝን መብት እስልምና ላይ ሆኜ መታገል እችላለሁ። ምንም አይነት ሌላ ኦርጋናይዜሽን፣ ምንም አይነት ሌላ አይዲዮሎጂ አያስፈልገኝም። ሶ ከሃይማኖትን ከመጣል ሴት ልጅ በሃይማኖቷ ተስፋ እንድትቆርጥ ሃይማኖት ምንም ፕሮቴክት እንደማያደርገን ከማስረዳት ኦኬ ሃይማኖታችሁ ላይ ያላችሁን ህግ ፕራክቲስ አርጉ። መብት አይለመንም፣ ይጠየቃል። ኦልሬዲ ተሰጥቶኛል በስምና የሴት ልጅ የሰጣትን መብት ፌሚኒዝም አይሰጣትም፣ መንግስት አይሰጣትም። ደረቴ ነፍቼ ነው የማወራው። መንግስት አይሰጠኝም፣ ፌሚኒዝም አይሰጠኝም። ምንም አይነት አይዲዮሎጂ፣ ምንም አይነት ቡክ፣ ምንም አይነት ዩኔምት ምንም አይነት አይሰጡኝም። እስልምና የሰጠኝም መብት ይህን ስል ማታ ጽፌው ነበር እና ይህን በጣም ብዙዎቻችሁ እያሳቃችሁ ነበር። ለወሬ ማሳመሪያ ምናምን አይደለም። በጣም በኮንፊደንስ ነው ማወራው። ከናንተ የተሻለ መብት ስምና እንደሰጠኝ የመጣሽው የአንደኛውን አባታችንን ይቅርታ ጠይቀሻል። የሁለተኛውንም አባታችንን ይቅርታ እንድጠይቂ አሳስባለሁኝ። አባታችን ልፍታ ወይ ስላለች አይደለም ትገረፍ ያለሽ ያሏት መፈታት እንደምትችል እዛው ቪዲዮ ላይ አስተምረዋል። በነገርሽ ላይ አባቶች ረጅም ሰዓት ነው ያስተማሩት። የት ቦታ እንዳስተማሩ ፈልገሽ አላዳመጥሽም፣ አልተከታተልሽም። ክርስቲያኖች ፖለቲካ ሲሰሩበት ሲቀጥፉበት የነበረውን የደበዘዘ ቪዲዮ ከዚህ ከቲክቶክ ላይ አምጥተሽ አባቶቻችን ላይ ስለዋሸሽ እንጂ ስለ ሴቶች ድምጽ ስለሆንሽ አይደለም ባንቺ ላይ ቪዲዮ የሰራ ነው። እኛ ሙስሊሞች ነን፣ በሰው መብት ላይ አንረማመድም። አንቺ ግን የተቆረጠ ቪዲዮ አምጥተሽ በአባቶቻችን ላይ ስለቀጠፍሽ ነው። በአባቶች ላይ ቀልድ የለም። አባታችን ስለ ግርፋት ያወሩት በሐሰት የመሰከረ ሰው ቅጣቱ ግርፋት ነው፣ ለወንድም ለሴትም። በሱረቱ ኑር ላይ ከታች ሜንሽን አደርግላችኋለሁኝ። ወንድማችን ስሚዝም ቪዲዮ ሰርቶበታል። እኔ ከቁርአን መረጃ ላሳያችሁ። በሱረቱ ኑር ቁርአን 24 አንቀጽ 4 ላይ እነዚያም ጥብቆችን ሴቶች በዝሙት የሚሰዱ ከዚያም 4 ምስክሮች አላመጡ 80 ግርፋት ግረፋቸው፣ ከእነርሱ ምስክርነትን ሁልጊዜ አትቀበሉ፣ እነዚያ እነሱ አመፀኞች ናቸው። መረጃውን እንዳያችሁት ትገረፉ የሚገረፍ የሚለው በሐሰት የመሰከረን ሴትና ወንድን እንጂ ትዳር እፈታለሁ ስላለች አይደለም። አባታችን እዛው ቪዲዮ ላይ ሲያስተምሩ ሴቲቱን ካልፈለግሽ ተፈቺ ብለው ምክር ሰጥተዋታል። መረጃ ላሳያችሁ። ቻልሽም ቀንተሻል፣ ሸኳለሽ፣ አይተሽዋል በአይን ብሌንሽ፣ ይቅርብሽ። እሱ ጋር መኖሩ ችግር አለው። ጆርጂ እኛ ባንቺ ላይ ቪዲዮ የሰራ ነው ለሴቶች ለምን ድምጽ ትሆናለች በሚል ሳይሆን የአባቶችን ትምህርት ቆርጠሽ ለኔጌቲቭ አላማ ስላዋልሽ ነው። ደግሞም ተቆርጧል ሙሉ አስተምሮቱ እንደ አይደለም ብለን አስተያየት ስንሰጥሽ መልስሽ ዲስሪስፔክት ስለነበረ ነው። ደግሞም አፍጋኒስታን ምናምን አትበይ፣ ተግባብተናል። ሰዎች ናቸው አፍጋኒስታን ላይ ያሉት፣ በተለያየ ዓለም ላይ በተለያየ አገር ላይ ስርዓትን የሚሰሩ ሰዎች ናቸው። በሰዎች ስርዓት እስልምናም ሆነ ነቢያትም ሆኑ አምላካችን አላህ ሱብሃነሁ ወተዓላ አይጠየቁም። እንግዲህ መልእክቶችን የተለያዩ ሀገር ሰዎች እንግዲህ እንደንተናቸው ይተረጉሙታል፣ እንደ ተመቻቸው ስርዓት ያደርጉታል። በነዛ በሰዎች ስርዓት ደግሞ መንፈሳዊ አስተምሮ ሊጠየቅ አይገባም። ለእንግዲሁሽ የአባቶችን ትምህርት አትቁረጪ። ኦኬ ሞራሉ ካለሽ ጊዜው ካለሽ አባቶች የሚሰጡትን ትምህርት 1 ሰዓት የሚሆን 2 ሰዓት ቁጭ ብለሽ አዳምጠሽ ለመተቸት ሞክሪ። እንዴ ክርስቲያኖችን ቀጥፈውበት ዋሽተውበት የደበዘዘ ቪዲዮ አምጥተሽ ሰርተሽ ስንሰራበት እነዚህ እዚህ ጋር ተደረድሩት ያለሽ እንዴ? እስከዛሬ የምትሰሩ ቪዲዮዎች ላይ ኮኛ የለንም እኮ ሙስሊም የሰውን ሐቅ አይነካም። ይሄ ሐቅሽን አልነካንም። የአባቶችን ሐቅ ስለነካ ነው ጉሮሮሽ ላይ የቆም ነው። ስለዚህ በአባቶቻችን ሐቅ ላይ ተጠንቀቂ። ሴት እንግዲህ ብዙ ደጋፊ አላት። እንግዲህ ፌሚኒስት ነች። ፌሚኒስትን የሚደግፉ ሙስሊሞችንም እያየን እንገኛለን። ይህቺ ፌሚኒስት ሴት እየተናገረች ያለችው ነገር ስለ መፍት ነው።
ስለ መፍት ስትመጡ ደግሞ ከእስልምና በላይ ለሴቶችም ለሰው ልጆችም መፍት የተቆረቆረ እንደዚሁም ደግሞ እንዲከበርላቸው ያደረገ እምነት የለም። ያንን መታወቅ አለበት። እንግዲህ አላህ Subhanahu Wa Ta'ala መረጋጋቱን ይስጣትኝ። እንደዚሁም ደግሞ አንዳንድ ሙስሊም የሆኑ ሰዎች ወደ ፌሚኒስት ነው የሚጠጉ ሰዎች ከእስልምና እንደምትወጡ ልታውቁ ይገባል። የአላህ Subhanahu Wa Ta'ala ትእዛዝ የነብዩ ሰለላሁ ዐለይሂ ወሰለም ሱናና ቁርአንና ሐዲስን ነው ልትከተሉ የሚገቡት እንጂ እንዲህ አይነት መርህ የማይመስል መርህ መከተል ተገቢ አይደለም። እንግዲህ ያው ከኛ በላይ ስለ እስልምና ልታቂያችም ስለ እስልምና ሴቶች ስለሰጠው መፍት እንግዲህ ልትረጃችም ያን ነገር በደንብ ልታቂ ይገባል። ዝም ብሎ ማውራትና መቀባጠር ግን ተገቢ አይደለም። የዘንድሮ ዓለም ዋንጫ ብዙ ክስተቶችን እያሳየን ይገኛል። በአስገራሚ ክስተቶች የተሞላው የዘንድሮ የዓለም ዋንጫ ሌላ መነጋገሪያን ክስተት ይዞ መጥቷል። እሱም ሴኔጋል ብሔራዊ ቡድን ነው። ምን አጋጠማቸው፣ ምን አይነት ታሪክ ተፈጠረ ለሚለው እስከ መጨረሻው አብራችን ቆዩ። የሴኔጋል ብሔራዊ ቡድን ያረፈበት አካባቢ በትላንትናው ዕለት ትልቅ አውሎ ንፋስ ይነሳል። በዛም አማካኝነት ፖሊስ ለሴኔጋል ብሔራዊ ቡድን ለደህንነታችሁ ሲባል ከእንቅስቃሴ ተቆጠቡ ቢልም የሴኔጋል ብሔራዊ ቡድን ሙሉ ስታፍ ለሰላት እምቢታን መርጠው ይወጣሉ። ታዲያ በዛሬው ዕለት የሴኔጋል ብሔራዊ ቡድን አሰልጣኝ ከጋዜጠኛው ለተጠየቀው ጥያቄ አስገራሚ ትኩረትን የሳበ እጅግ አስደናቂ መልስን መልሷል። ምንድነው የሚለውን ልንገራችሁ። ጋዜጠኛው ከፍተኛ በተነሳው ንፋስ አማካኝነት የጸጥታ ኃይሎች ለደህንነታችሁ ሲባል አትውጡ ብለዋችሁ ነበር፣ ታዲያ ለምን እምቢ ብላችሁ ወደ ሰላት ሄዳችሁ ብሎ ይጠይቃል። አሰልጣኙም ከሰላት በላይ አስፈላጊና አስገዳጅ ነገር አለ ብለህ ታስባለህ? ሲጀመር ይሄ ጥያቄ አንተን አይመለከትም። አንተ ንፋስን ፈርተህ ነበረ፣ እኛ ግን የምንፈራው ንፋሱን የፈጠረውን አንድ አላህ ነው ሲል መልሷል። አክሎ እኛ እዚህ የመጣ ነው ለመዝናኛ ጨዋታ ነው፣ ነገር ግን የተፈጠርንበት ዓላማ ለማምለክ መሆኑን ዘንግተናል። የዓለም ዋንጫ ፍጻሜ ዛሬ ቢሆን እንኳን የዓለም ዋንጫ ፍጻሜ ተፋላሚ እኛ ብንሆን እንኳን ለሰላት በመውጣታችን ዋንጫውን ምናጣው ቢሆን እንኳን ጁማ ሰላትን ከመስገድ የሚከለክለን የለም። ሲጀመር ስለ እምነታችን ምንም እንዳታወራ ብሎ መልሶለታል። ታዲያ በሴኔጋሎች ተግባርና በእምነት ጥንካሬያቸው አልኮራችሁም? እስኪ ኮሜንት ላይ ሁላችሁም ተክቢራ እያላችሁ በደንብ አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። መገፋት ደጎ ያስባለው የሶማሊያዊ ዳኛ ጉዳይ አሁንም እንደቀጠለ ይገኛል። እጅግ በጣም አስደሳችና ሰበር የተባሉ መረጃዎች እሱን በተመለከተም ጭምር እየሰማን እንገኛለን። ፊፋን በዓለም ዋንጫው ላይ ቢሳተፍ ኖሮ ያገኘ የነበራቸውን ጥቅሞች፣ ገንዘብ እንዲሁም ደግሞ እያንዳንዱ ነገሮች ለመስጠት ፈቃደኛ መሆኑ እንዲሁም ደግሞ ሊሰጥ እንደሆነ ነው በዚህ ሰዓት እየተነገረ የሚገኘው። ሶማሊያዊ ዳኛ የሆነው ኦማር አርታንም እንግዲህ በታሪክ ለመጀመሪያ ጊዜ ከሶማሊያ ማለት ነው የዓለም ዋንጫን ለመዳኘት እንዲሁም ደግሞ ለመምራት ወደ አሜሪካ አቅንቶ ነበር። ነገር ግን አሜሪካ ማለት ነው የቪዛ እገዳ ጥላበት ወደ ሀገሪቱ እንዳይገባ አድርጋ መልሳው ነበረ። ነገር ግን በዚህ ሰዓት ፊፋ ማለት ነው በጨዋታው ላይ ቢመራው እንዲሁም ደግሞ በዓለም ዋንጫው ላይ ቢሳተፍ ኖሮ ያገኘ የነበራቸውን እያንዳንዱ ጥቅሞች ለመስጠት ማለት ነው ፈቃደኛ መሆኑ ነው በዚህ ሰዓት እየተነገረ የሚገኘው። እጅግ በጣም አስደሳች የነበሩ ሁነቶችንም ጭምር ስንመለከት ነበረ። ይህ ዳኛም እንግዲህ ተመልሶ ወደ ሀገሩ ከመጣ በኋላ በሀገሪቱ ፖለቲከኞች አማካኝነት $50,000 ስጦታ የተሰጠው ሲሆን እንዲሁም ደግሞ በሀገሪቱ መንግስት እንዲሁም ደግሞ በባለስልጣናቱ ማለት ነው ባለ 5 መኝታ ቤት እንደተሰጠው ጭምር ነበር መረጃዎችን እየሰማን የምንገኘው። ይህ ግለሰብም እንግዲህ እጅግ በጣም በዚህ ሁነት በያዝንም የመጡለት እድሎች ግን እጅግ በጣም አስደሳች ናቸው። እንዲሁም ደግሞ የተሻለ እውቅናን ማግኘቱን ጭምር ነው እየተመለከትን የምንገኘው። አሁንም አዳዲስ ዜናዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ታዲያ መጫራችሁን አትርሱ። መልካም ቀን ይሁንላችሁ። እጅግ በጣም ጀግና የሆኑ ሙስሊም ሀገራቶችም እንግዲህ እዚህ ዓለም ዋንጫ ላይ ተሳትፈው በእስልምና ላይ ያላቸውን ጥንካሬ እየተመለከትን እንገኛለን። ሞሮኮ፣ ሴኔጋል እንደዚሁም ደግሞ ሌሎችም እንደዚህ ጀግና የሆኑ ክለቦች አሉ። እነዚህ ክለቦች እንግዲህ አላህ ውጤትን እንዲሰጣቸው ዱዓ እናደርግላቸዋለን። በዘንድሮ ዓለም ዋንጫ ሞሮኮ ከብራዚል ጋር በቅርብ ባደረጉት ጨዋታ ላይ ሞሮኮ ምን ያህል ሀያል ክለብ እንደሆነች እንግዲህ ተመልክተናል። የና ሀኪሚ ሀገር ማለት ነው። እንግዲህ በዘንድሮ የዓለም ዋንጫ እጅግ በጣም ብዙ መጥፎ ነገሮችን እያየን እንገኛለን። ከአሜሪካ በኩል ማለት ነው ብዙ አፍሪካውያንና እንደዚሁም ደግሞ ጥቁሮችን በመጨቆን ተጀምሯል ይሄ ዓለም ዋንጫ። ኢራንም እንግዲህ ይሄንን ዓለም ዋንጫ እያመሰችው ትገኛለች በሀከሮች ማለት ነው። የኳታርና ዓለም ዋንጫ አይታችሁ ከሆነ በቁርአን ነበር የተከፈተው። እጅግ በጣም ደስ የሚል ነበረ። በዘንድሮ ደግሞ በጭፈራ ነበር። ለማንኛውም የዘንድሮ አሸናፊ ማን ይመስላችኋል? ሀሳባችሁን ኮሜንት ላይ የሰጣችሁ ወደ ቀጣይ ቪዲዮ እንሄዳለን። የተፈኩር ሰዓት ላይ ደርሰናል። ቀጭኔን ስታዩት የዋህና ረጅም እንስሳ ብቻ ትመስላችኋለች አይደል? በፍጹም። ዛሬ ስለ ቀጭኔ የምነግራችሁ ታሪክ እይታችሁን ይቀይረዋል። በተለይ የመጨረሻው እውነታ በጣም ያስደነግጣችኋል። አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? እንደተለመደው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ጀምሩ። ቀጭኔዎች የሚመገቡት ሹልና ገዳይ የሆነውን የግራር እሾህ ነው። ታዲያ ምላሳቸው እንዴት አይደማም?
ምክንያቱም ምላሳቸው እስከ 45 ሴንቲሜትር የሚረዝም ልክ እንደ ቆዳ ወፍራምና ጥቁር ሰማያዊ ቀለም ያለው ነው። ይህ ቀለም ደግሞ በቀን 12 ሰዓት ዛፍ ላይ ሲለጠሉ ከሚያቃጥለው የአፍሪካ ፀሐይ ይከላከልላቸዋል። ነገር ግን የቀጭኔ ትልቁ የህልውና ፈተና የሚጀምረው ውሃ ሲጠማው ነው። ረጅም አንገቱ መሬት ስለማይደርስ እግሮቹን ወደ ጎን በሰፊው መዘርጋት አለበት። ይህ አቀማመጥ ለቀጭኔ የሞት ቀጠና ይባላል። ምክንያቱም ሚዛኑን ጠብቆ ለመነሳት ጊዜ ስለሚወስድበት አንበሶች የሚጠብቁት በትክክል በዚህ ሰከንድ ነው። ለዚህ ነው ቀጭኔ በህይወቱ ሙሉ በየቀኑ ጥቂት ደቂቃዎች ብቻ ቆሞ የሚያንቀላፋው። ይህ ሁሉ አልፎ ደግሞ አዲስ ህይወት ሲፈጠር የሚሆነው ይብለጥ ያስገርማል። ሴቷ ቀጭኔ የምትወልደው ቁማ ነው። ይህም ማለት ህፃኑ ቀጭኔ ገና ወደዚህ ምድር ሲመጣ ከ2 ሜትር ከፍታ ላይ በቀጥታ ቁልቁል መሬት ላይ ይፈጠፈጣል። ይህ ከባድ ውድቀት ግን አከርካሪው እንዲላመድለትና ከተወለደ በጥቂት ሰዓታት ውስጥ ተነስተው ካዳኞቻቸው እንዲሸሹ ያግዛቸዋል። ቀጭኔ ቆዳ ላይ ያሉት ምልክቶች ልክ እንደኛ የጣት አሻራ ሁሉ ከሌላው በፍጹም አይመሳሰሉም። እነዚህ ሁሉ እውነታዎች ይብለጥ የገረማችሁ የቱ ነው? ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ እና ፎሎ ማድረጋችሁን እንዳትረሱ። ሰላም አለይኩም። ሱብሃንአላህ ያልን ሁሌ የተገረምን እንግዲህ ተፈኩርን እንግዲህ እንስሳዎችን የአላህ ሱብሃነሁ ወተዓላ ፍጥረታትን ሁሌም ቢሆን እንመለከታለን። እጅግ በጣም የሚገርም ፕሮፓጋንዳ እየተዘራብን ይገኛል። ለሸሂድነት ዝግጁ ነኝ የሚሉ ኦርቶዶክሶች እንግዲህ በአሁኑ ሰዓት ብዙዎች እየለቀቁት ያሉት ፎቶ አለ እዚህ ጋር እንደምታዩት። ይህ ፎቶ እንግዲህ ሙስሊሞች ገዳይ ናቸው ለመባል የተለቀቀ ፎቶ ነው። ሙስሊሙ እንደ አይነት ተሳትፎ እንደሌለው እየተታወቀ ነፍጥ ያነሳ አካታን የሰበከ ሙስሊም እንደሌለ እየታወቀ የሰበኩት በአጠቃላይ መሳሪያን የታጠቁት የራሳቸው እምነት ያላቸው እምነታቸውን በአደባባይ የሚያውጁ ኦርቶዶክስ ወገኖቻችን ዛሬም በነውሮቻቸውና በውሸቶቻቸው እንደቀጠሉ ነው። ትናንትናና ዛሬ ሶሻል ሚዲያ ላይ ሲሰራጭ የነበረው ፎቶ ሻሂድ የሚል ጽሑፍ ያለበትና ሰይፍ የያዙ ሰዎች ያ የቅንብር ነው። ትክክለኛው ፎቶ ላሳያችሁ። ትክክለኛው የሰዎቹ ፎቶ ይህ ነው። እዚህ ፎቶ ላይ ነው እንግዲህ ቲሸርት አልብሰው ሻሂድ ብለው የጻፉበትና ሰይፍ ያስያዟቸው። አስቡት፣ እንደዛ አይነት ሰይፍ ራሱ ኢትዮጵያ ውስጥ የለም በነገራችን ላይ። ይህ እንግዲህ ቅንብሩ ነው። እንደውም ያፊቱን ያዞረው ሰውዬ በጥቁር ቀስት ያለው ኦርቶዶክስ እምነት ተከታይ ምልክት የሆነው ክር ነው አንገቱ ላይ ያለው። ኦርቶዶክስ ወገኖቻችን እባካችሁ ውሸትን ፈጥራችሁ አታውሩ። ውሸት ይብቃን። ነገር ግን እውነታው እዚህ ጋር መታየት ፎቶ ነው። እውነታው ይሄ ነው፣ ውሸቱ ደግሞ ይሄ ነው። በጣም በሚያስቅ ሁኔታ ሚዲያ ላይ እየተደረገ ያለው ነገር ምንድነው? ሙስሊሞች ሁሌ ገዳይ እንደሆኑ የሆነ ነገር ሲይዙ ወደ መሳሪያ መቀየር፣ ወደ ቦምብ መቀየር፣ እንደዚህ አይነት የሚዲያ ውሸቶች አሉና ሁሉም እንግዲህ ሙስሊም ያልሆነ ሰው ይሄንን ነገር በደንብ ሊጠነቀቀው ይገባል። እንዲህ አይነት የውሸት ፕሮፓጋንዳ ሲሰራጭ ደግሞ ሙስሊሞች ይሄን ነገር ማጋለጥ አለብን። ከኢስላም በላይ ሰላም የለም ሀቢቢ። ገና ከስሙ ስንነሳ ሙስሊም ኢስላም ማለት ሰላም ማለት ነው። ይሄን ነገር ልታቁት ይገባል። ኢስላም ለሀገሩ ሰላምን የሚሰጥ እንደዚሁም ደግሞ እውነተኝነትን፣ ሐቀኝነትን፣ ፍትሃዊነትን የሚያሰፍን ነው። በቅርቡ ማየት ትችላላችሁ። አርሲ ላይ የተገደሉት ሙስሊሞች ጭምር ነው። ነገር ግን ብዙዎች ሙስሊሞች ገደሉ ምናምን ወይም ደግሞ አላሁ አክበር ብለው አረዱ ምናምን አይነት ነገር ሲያሰራጩ ነበር። ነገር ግን ሙስሊሞች ከእውነት ጎን ቆመው ለአርሲም ፍትህ፣ ለአክሱምም ለሙስሊሞችም ፍትህ ሲሉ ነበር። ግን ሙስሊም ያልሆኑ ካፊሮች ሙስሊሞች ገደሉን እንጂ አክሱም ፍትህ ሲሉ አላየናቸው። ውሸት ሲያሰራጩ ነበር። የኡስታዞችን የተለያየ የማይመስል ስለ እንስሳ የሚያወሩትን ስለ ሰው ነው እያሉ ሲለቁ ነበርና ቆይ እንዳታሳልፈው አድምጠኝ። ይህንን ቪዲዮ ሙስሊም ኮንክ ማለት ነው ቪዲዮን አድምጠው ለክርስቲያን ወገኖቻችን ይህንን ቪዲዮ የማድረስ ግዴታው እንኳን ባለ ኃላፊነቱ አለብህ። እስኪ በደንብ አድርገህ ኮፒ ሊንክ ያርካ አድርሰላችሁ። ከሰሞኑ ከተፈጠረው ግርግር ጋር በተገናኘ እስልምና ስለዚህ ጉዳይ ምን ይላል የሚለውን ኡስታዝ ያሲን ኑሩ ምን ወዶ ኡስታዛችን ያስተላለፈውን መልእክት ላጋራችሁ፣ ወይም ደግሞ ጁማ ኹጥባው ላይ ተናግሮ የነበረውን ነገር ላጋራችሁ። አድምጡት። ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝም ማለት ነብዩ አለይሂ ሰላቱ ወሰለም። ሙስሊም አገር ውስጥ ለም የጅድ የጀነትን ሽታ ያገኝም። አንድ ሙአኸድ ቢኖር መጥቶ ለስራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም እንዴ? አብረን በምንኖርበት ሜዳ ላይ የተፈቀደልህን በግና ደሮ ለማረድ فليحد احدكم شفرته ስለቱን በደንብ አስተካክሎ ይሳለው። ደሮዋን
ፍየሏን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪህ ዘቢሐት ይገላግላት ቶሎ ረፍት ይስጣት እንዳያሰቃያት። እስልምና አቋም ይሄ። ዑመር ብን አልኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ የት ነህ አሉት። ላርዳት ፈልጌ ነው ፍየሏን። ሁለት አትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ እየጎተትካት ስቃይ ውስጥ እስክትታረድ ውሰዳት፣ እሰራት፣ እዛ ቢላውን አውጥተህ ረዳት። ሁለት አትግደላት እንጂ። እስልምና ለእንስሳም ያዝ እንዲህ እንስሳም ማሰቃየት አልተፈቀደልም። አይደለም በግና ደሮ ፍየል አይደለም አዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህም ብቻ። በረሮ መግደል ይቻላል፣ ጉዳት ስለሚያደርስ ብቻ ነው የተፈቀደ። ጉንዳን፣ ተዋን፣ ቢምቢ መግደል አይቻልም ጉዳት የሚያደርሱ ከሆነ ብቻ። እስልምና ለነፍስ ትልቅ ዋጋ ነው የሰጠ። ሳትገላቸው ማስወገድ ከቻልክ መግደል አልተፈቀደልህ። ካልቻልክ ግን ትጠቀመዋለህ ለመድኃኒት። አታ አቃጥለ መግደል እንኳን አይቻልም በእስልምና። አንድ ነብይ ያሉ ነብዩ አለይሂ ሰላቱ ወሰላም አንድ ነብይ አንዲት ጉንዳን በላቸዋል፣ አሳመመች። በጣም ተበሳጨና የጉንዳሉን ቤት እንዲቃጠል አዘዘ። አላህ ወቀሰዋል። አንዲት ጉንዳን በላችኝ ብለህ የሙሉ የጉንዳኑን ቤተሰብ አላህን ተስቢህ የሚያደርጉትን ታቃጥላለህ እንዴ? ጉንዳን ሁሉ ነገር አላህን ያመሰግናል፣ ጉንዳኗም አላህን ታወሳለች። አንዷ በላቺ ብለህ ሙሉ ትውልድ ታጠፋለህ አላቸዋል። እስልምና ራሱን አያስነካም፣ አያስደፍርም። የጀግና ዲን ነው። ክብሩ ሲነካ እምነቱ ሲነካ ደረቱን ይሰጣል። በሰላማዊ መኗኗር ግን ማንም እንድነካ አልተፈቀደም። ላ የንሃኩም አላህ አን الذين لم يقاتلكم في الدين ولم يخرجكم من دياركم أن تبروكم እነዛን በሃይማኖት ያልተጋደሏችሁ ከሀገር ያላስወጧችሁን መልካም ልትሉላችሁ አልከለከልኳችሁ ማለት ነው። አንተ በሩሁም ቢርናል ልክ ቢሩል ዋሊደይን ለወላጅ መልካም መዋልን ልክ እንደዛ ለክርስቲያን ጎረቤት ለአብሮ ለተማረ ሰው ለሥራ ባልደረባ ለሴክሬታሪዎች መልካም ልትሉላችሁ አላህ አልከለከለ። ኡስታዝ ያሲን ኑሩ እንደገለጸው እስልምና ከክርስቲያን ወገኖቻችን ጋር ወይም ሙስሊም ካልሆኑ ሰዎች ጋር እንዴት መኖር እንዳለብን እንደዚህ ነው ያስተማረን። ክርስቲያን ወገኖቻችንን እንድናርድ ወይም ደግሞ መሰልም ተገቢነት የሌላቸው ነገሮች እንድናደርግ አላስተማረንም። ከሰሞኑ በሀገራችን ከተፈጠረው ክስተት ጋር በተገናኘ ሙስሊሞች አራጆች ናቸው፣ ሙስሊሞች እንደዚህ ነገር ይፈቀድላቸዋል፣ ሰው መግደል ጀነት ያስገባቸዋል፣ ያጸድቃቸዋል ምናምን የሚሉ በጣም እጅግ በጣም ሰፊ ፕሮፓጋንዳ ስራ ሲሰራ ተመልክተናል። ኤኒዌይስ እስልምና እንደዚህ ነው የሚያስተምረን። ከክርስቲያን ወገኖቻችን ጋር ተፋቅረን ተዋደን እንድንኖር ነው የሚያዘን። በፍጹም ድንበር እንዳናልፈባቸውም ጭምር ያስተምረናል። የአንድን ንጹህ ነፍስ ወይም ደግሞ አንድን ንጹህ ነፍስ የታደገ ሰው የሰው ልጅ ሙሉ ህይወት እንዳተረፈ ነው። አንድን ሰው ደግሞ ያለ አግባብ የገደለ ሰው ደግሞ የሰው ልጆችን በጠቅላላ እንደገደለም ጭምር እንደሚቆጠርም እስልምና ያስተምረናል። ኡስታዝ ከገለጸው ላይ መጨመር ኤኒዌይስ ደረጃ አይደለም። ነገር ግን ይህ ቪዲዮ መድረሱ ለክርስቲያን ወገኖቻችን መድረሱ ለፖለቲካም ሆነ ለተለያዩ ዓላማዎቻቸው ህዝበ ሙስሊሙና ክርስቲያኑ መካከል ላይ ግጭት ለመፍጠር እየጣሩ ያሉ ሰዎች እያነሱት ያሉት አቋም ወይም ደግሞ እያነሱት ያሉት ርዕስ ፍጹም ትክክል ያልሆነና የእስልምናን አቋም የማይገልጽ እንደሆነ ለማስረዳት ያህል ቪዲዮ ያመጣሁት። እንዲሁም ደግሞ በአካላችን ያለውን ምንድነው ተግባቦት ወደ ነበረበት ደረጃ ለመመለስና ሰሞኑን ያለውን ውጥረት በተወሰነ መልኩ ለማርገብም ጭምር ነው። ክርስቲያን ጀለሶች አሉን፣ ክርስቲያን የሰፈር ሰዎች አሉን፣ ተናኖረን ያደግንበት ሁኔታ አለና እንደዚህ ነገሮች የሚወሩ ነገሮች ፍጹም ትክክል አይደሉም። እስልምና በዚህ መልኩ እንድንኖር ነው ያስተማረን። ኤኒዌይስ ይሄ ነገር የራሱ አድቫንቴጅ አለው ብዬ ስላመንኩኝ በመካከላችን መቀራረብን ያመጣል ብዬ ስላሰብኩኝ ሰራሁትኝ። እናንተ ደግሞ ይሄ ቪዲዮ ኮፒ ሊንክ፣ ሼር፣ ፖስት ያደርጋችሁ ለክርስቲያን ወገኖቻችን አድርሱልን። ክርስቲያን ወገኖቻችን ይሄ ቪዲዮ ያያችሁ ያላችሁ ደግሞ የኛ አቋም ይሄን መሆኑን እንድትረዱት ለማለት ያህል ነው። የነሱ መጠቀሚያ ባንሆንና አብሮን ተቻችለን ተፋቅረን ብንኖር በጣም ናይስ ነው ብዬ አምናለሁኝ። ኤኒዌይስ ቪዲዮን በደንብ ኮፒ ሊንክ፣ ሼር፣ ፖስት አድርጋችሁ ለሁሉም አድርሱልኝ። ሰላም አለይኩም፣ ይመሻችሁ። አንደኛውና የሁለተኛው የዓለም ጦርነቶች ዋና መሪ ተዋናዮች ክርስቲያኖች ነበሩ። እናንተ ወይንስ እኛ? በእውነቱ በዚህ ጉዳይ ላይ ባልናገርና ለውሸታቸው እውቅና ባልሰጥ ደስ ይለኝ ነበር። ነገር ግን አንዳንድ ጊዜ ውሸትን ለሚመክቷቸው ተከታዮቻቸው እውነታን ማሳወቅ አስፈላጊ ነው። አንዳንድ የክርስትና መምህራንና ተከታዮቻቸው ኢስላምን ላይ ጥላሸት በመቀባትና በገዳይነት በመፈረጅ ስም ሲያጠፉ ትሰሟቸዋላችሁ። ነገር ግን ታሪክን ወደ ኋላ መለስ ብለን ብንመለከት እውነታው ከዚህ በተገላቢጦሽ ሆኖ እናገኘዋለን። እስኪ ከመጽሐፍ ቅዱሳቸውን ጀምር።
በመጽሐፍ ቅዱስ ውስጥ ሴቶችና ሕፃናትን ያካተተ የጅምላ ግድያ ትዕዛዝ በስፋት ተመዝግበው ይገኛሉ። ኢስላምን ከመወንጀላችሁ በፊት በእጃችሁ ያለውን መጽሐፍ ቅዱስ ብታነቡ ብዙ ጉድ ታገኛላችሁ። ለአብነት ያክል በአንደኛ ሳሙኤል 15 ቁጥር 3 ላይ አሁንም ሂድ አማሌቃውያንን ውጋ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አንዱንም አታስቀር፣ ወንዱንና ሴቱን፣ ልጁንና ሕፃኑን፣ ከብቱንና በጉን፣ ግመሉንና አህያውን ግደላቸው ይላል። እንዲሁም በሉቃስ ወንጌል 19:27 ላይ ኢየሱስ ሲናገር ነገር ግን እነዚያን በላያቸው ላይ እንዳልነግስ የፈለጉትን ጠላቶቼን ወደዚህ አምጡና በፊቴም እረዷቸው አለ። እንግዲህ የራሳቸውን መጽሐፍ ዘግተው እኛ ላይ ለመዋሸት ሲሞክሩ እኛ ደግሞ የእነሱን እውነተኛ ማንነት እንገልጥላቸዋለን። ይህንን ጉዳይ የምናነሳው ሃይማኖታችሁን ለማንቋሸሽ ሳይሆን ጣት ከመቀሰራችሁ በፊት መነጽራችሁን እንድታጸዱ ለማስታወስ ያክል። ሌላኛው አስገራሚ እውነታ የዓለምን ታሪክ በደም ያጨማለቁት በሚሊዮኖች የሚቆጠሩ ንጹሃን የጠፉባቸው አንደኛውና የሁለተኛው የዓለም ጦርነቶች ዋና መሪ ተዋናዮች ክርስቲያኖች ነበሩ። ከ1914 እስከ 1918 በተካሄደው የአንደኛው የዓለም ጦርነት በ4 ዓመት ብቻ ከ20 ሚሊዮን በላይ የሰው ሕይወት ረግፏል። ከ1939 እስከ 1945 በነበረው የሁለተኛው የዓለም ጦርነት ደግሞ በ6 ዓመት ብቻ ከ70 ሚሊዮን እስከ 85 ሚሊዮን የሚደርስ ሕዝብ አልቋል። ይህ ሁሉ ሲሆን ዋና ተዋናዮቹ የክርስትና ሃይማኖት ተከታይ ነበሩ። በተመሳሳይ በመስቀል ጦርነት ወቅትም በሚሊዮን የሚቆጠር ሕዝብ አልቋል። ሐሰን ታዲያ ይህን የቁጥር ዳታ የምትነግረን ለምንድን ነው ካላችሁኝ አንድ እውነት ልነግራችሁ ነው። እሱም ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በኖሩበት ዘመን በተደረጉ ከ20 እስከ 25 በተደረጉ ዘመቻዎች ከሁለቱም ወገን የሞቱት ሰዎች ቁጥር ጠቅላላ ድምር ከ1000 አይበልጥ። ይህ ቁጥር በሚሊዮኖች የሚቆጠሩ ህዝቦች ካለቁባቸው የመስቀልና መሰል ጦርነቶች ጋር ሲነጻጸር ፍጹም የማይገናኝ የሰማይና የምድር ያህል የራቀ ነው። ምክንያቱ ደግሞ በኢስላም የሰው ልጅ ህይወት እጅግ የላቀና የተከበረ በመሆኑ ነፍስ አላግባብ እንዳትጠፋ ከፍተኛ ጥንቃቄ ስለሚያደርግ ነው። በሱረቱል ማኢዳህ አንቀጽ 32 ላይ አንድን ንጹህ ነፍስ የገደለ ሰዎችን ሁሉ እንደገደለ ነው በማለት የነፍስን ክብር ያስተምራል። በጦርነት አውድማ ላይ እንኳን ዓለም እስካሁን ያልደረሰበትን የላቀ ሰብአዊ መመሪያን ያስቀመጠ ብቸኛው ሃይማኖት ኢስላም ነው። በጦርነት ወቅት የሚከተሏቸው ህጎች ህፃናት፣ ሴቶችና አረጋውያን እንዳይገደሉ በጥብቅ ይከለክላል። በአምልኮ ቦታዎቻቸው የተገለሉ ባህታውያንና መነኮሳት ላይ ጥቃት መፈጸም በፍጹም የተከለከለ ነው። የእምነት ነጻነት ይከበራል። ይህ ብቻ አይደለም። የለመለሙ ዛፎችን ያለ አግባብ መቁረጥና ሰብሎችን ማውደም በፍጹም የተከለከለ ነው። እንስሳትን እንኳ ቢሆን ለምግብነት ካልሆነ በስተቀር መግደል ወይም ማሰቃየት ፍጹም የተከለከለ ነው። ይህ ወታደራዊ መመሪያ ነበር የበርካታ ንጹሃን ነፍስ ያለ አግባብ ከመጥፋት የታደገው። ታዲያ እውነታው ይህ ሆኖ ሳለ ታሪክን ገልብጦ እስልምናን በገዳይነት መፈረጅና ህዝባቸው ማሳሳት ምን አይነት የሞራል ውድቀት፣ የስነ ልቦና ችግር ቢያጋጥማቸው ነው? እኛ ይህን እውነታ የምንናገረው በተሳሳተ ግንዛቤ በሰዎች ልብ ውስጥ የበቀለውን የጥላቻ መርዝ በእውቀት ለመንቀል ብቻ ነው። ሌላ ምንም ዓላማ የለንም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እስልምና ፍትሃዊነትን ለሀገር እጅግ በጣም ጠቃሚ የሆነ እምነትም ነው። ሙስሊሞች ከሌሉ ሀገር አትገነባም። አክሱም ላይም ዛሬም እንግዲህ የተበደሉ ሙስሊሞች ይገኛሉ። ለነሱ ዱዓ ማድረጋችሁ እንዳረሱ። ትዳር መያዝና መጀናጀን። እኔ ትዳር መያዝ ፈልጋለሁ፣ ግን አንድ ሰው በኒካ በፊት ሴት ልጅን ማናገር አይፈቀድም፣ ቶሎ ኒካህ ማሰር አይፈልጉም። ሴቶች ማውራቱ እንዴት ይታያል? ሐላል ነው ወይስ ሐራም ነው ይላል። ይህም አብዛኛው አሁን እየታየ ያለው በጣም ትልቅ አደገኛ ሂደት ነው። ምንድነው እሱ? ተጫጨን ብለው የሚያወሩት ነገር፣ ተጫጨን ብለው እንጠናና ብለው የሚያወሩት ወሬ በጣም የሚያሳፍር ነገር ነው። እሱ በጣም የሚያሳዝን ነገር። ለምን ሱብሃንአላህ፣ አንድ ሙስሊም የሆነ ሰው አጅነቢ የሆነችን ሴት አንድ ቀን አናገረ፣ ሁለት ቀን አናገረ፣ ከዚያ ትሆነኛለች አለ። ለምንድነው ወደ ኒካህ የማይገባው? ለምንድነው ኒካህ ማታረጉስላቸው? እየተጠናናን ነው። ምኑ ነው የምትጠናኑት? መጀመሪያውኑ ወደ እሷን ማውራት ከመግባትህ በፊት በደንብ ነው መጠየቅ ያለብህ። ዘዋ ምንድነው? ከየት ነው የመጣችው? ምን ያህል አዋቂ ነች? እንዲህ ነው። ከገባ በኋላ ደግሞ መሰረታዊ ጥያቄዎችን ጠይቅ። አልহামዱሊላህ። ከዚያ በኋላ አላህ ይወፍቅኩም። እና ማውራቱ ጥሩ አይደለም፣ እኔ አልመክርም። በአሁኑ ሰዓት ላይ አብዛኛው ሰው ትዳር መያዝና መጀናጀንን አንድ አድርጎታል። በቃ እኔ ካልተጀናጀንኩኝ፣ ከብዙ ሴቶች ጋር ካላወራው፣ ካልተጠናናው ማግባት አልችልም የሚል አይነት ሀሳብ ብዙዎች እያሰቡና እንደዚሁም እዛ ነገር ውስጥ እየገቡ ወደ ሐራም የሚወስዳቸው መንገድን እያበረታቱ ይገኛሉ። ታዲያ እንዴት ላገባ እችላለሁ ምናምን የምትል ሴትም አለች። 10 ወንድ ታወራለች። ከዛ ከ10 ውስጥ መርጣ እንግዲህ ሐራም ውስጥ ገብታ ምናምን ነው የምታገባው። በሐላል በስነ ስርዓት እንግዲህ የሚያገቡ ሰዎች በጣም ጥቂት ናቸው። ይህን ነገር በደንብ ልናስብበት ልንጠነቀቀው ይገባል። በሐራም ሪሌሽንሺፕ በእስላም አይቻልም። አላህ Subhanahu Wa Ta'ala እንግዲህ ትዳር የምትፈልጉ ሰዎች አላህ ሳሊ የሆነ ትዳር ይስጣችሁ፣ በሐላል መንገድ ማለት ነው። እንደዚሁም ልጅ የምትፈልጉ ደግሞ አላህ ሳሊ የሆኑ ልጆችን አላህ ይስጣችሁ። መገዳደል ይበዛል ይለናል ኡስታዛችን።
በነገራችን ላይ ወራቤ ላይ ስልጤ ላይ ብዙ ሙስሊም የሆኑ ሰዎች ሙስሊም ያልሆኑትን ይጮኩናሉ ይላሉ። ነገር ግን ይህ ውሸት ነው። ወራቤ ላይ በተለያዩ ክፍሎች ድርቆች እየተከሰቱ ነው። ዝናብ ጠፍቶ ሰላተል ኢስቲስቃም እየተሰገደ ነው። ያ ሁሉ መከራ ምንድነው ከተባለ የወንጀል ጉዳይ ነው። ወንጀል ሲበዛ አላህ ሲታመዝ ድርቆች ይከሰታሉ። አላህ ሲታመዝ ጦርነት ይበዛል። አላህ ሲታመዝ መገዳደል ይበዛል። አላህ ሲታመዝ የተለያዩ በላዎች እኛ ላይ ይመጣሉ። ወኢነል በላአ በላእ ማ ነዘለ ኢላ ቢዘንቢን በወንጀል ካልሆነ ወደኛ አይመጣም አይወርድም። ወላ ሩፊያ ኢላ ቢተውበቲን በላ ሊቀለበስ ሊነሳ የሚችለው ደግሞ በተውባ ነው፣ በእስትግፋር ነው። በዚህ ሐላችን አላህ እንዳይወስደን አላህን እንማጸነው፣ አላህን ምህረት እንጠይቀው። ወንጀል በጣም በዝተዋል። ወንጀሉ ተሻሽሎ አፕዴት ሆኖ ከባባዱ ወንጀሎች እንደ ቀላል እየታዩ አላህ ይታመጻል፣ ህግጋቱ ይጣሳል፣ ብዙ ነገሮች ይሰራሉና ለነዚህ ደግሞ መፍትያቸው እሱን ምህረት መጠየቅ ነው። ምህረት ሲጠየቅ የሚወድ ጌታ ነው። ወደሱ በመከጀል እሱን ምህረት በመጠየቅ ማረኝ በማለት ከሱ ጋር ያለን ግንኙነት በማሳመር አላህ Subhanahu Wa Ta'ala መገዛት ይኖርብናል። ወአለው استقاموا على الطريقة በመንገዱ ላይ ቢሆኑ ኖሮ እኮ ቀጥ ባለው መንገድ ባዘዛቸው ነገር ላይ ቢገኙ ኖሮ ለአስቀይናሁ። አሁን ወደ ውጭ መረጃ እንሄዳለን። እንግዲህ በአሜሪካና በኢራን መካከል የሚደረገው ስምምነት ሊፈረም ጥቂት ሰዓታት ሲቀሩት ሰላም የማይወድላቸው አቶ ቢኒያም ቤሩት ላይ በወሰዱት እርምጃ እንግዲህ ይህ ሰላም ስምምነት ላይፈረም የሚችልበት እድል ከፍ እንዳለ ታውቋል። ኢራን እስራኤል ቤሩት ላይ ጥቃት ከፈጸመች አጸፋ እመልሳለሁ ብላ ባለፈው ዕለት እንደምታስታውሱት ባለፈው ሳምንት እስራኤል ቤሩት ላይ ጥቃት መፈጸሟን ተከትሎ እንግዲህ የእስራኤል ሰማዮችን ከኋላ እንዳሉ ስታስመስላቸው ነበረ ባሊስቲክ ሚሳይሎች በመላክ። ያ እንግዲህ መሀል ላይ ለድርድር ተብሎ በዶናልድ ትራምፕ አደራዳሪነትና ጫና ቆሞ ነበረ። አሁን ደግሞ በአሜሪካና በኢራን መካከል የሚደረገው ድርድር ዛሬ በዶናልድ ትራምፕ 80ኛ ዓመት ልደት ቀን ይፈረማል ተብሎ በዛ ቀን ብቻ ሳይሆን ሰዓታት ብቻ ሲቀሩት መልሰው ሰላም የማይወድላቸው አቶ ቢኒያም ቤሩት ላይ ጥቃት ፈጽመዋል። ይህንን ተከትሎ እንግዲህ የኢራን መንግስትና ኢስላሚክ ሪቮሉሽነሪ ጋርድ ኮማንደሮች ይህ ጥቃት አጸፋውን እንመልሳለን፣ ሳይመለስ ዝም የሚባል አይደለም ማለታቸውን ተከትሎ እንግዲህ የእስራኤል ሴኩሪቲ ሃይ አለርት ላይ ነው። ከዚህ በኋላ አሁን ጥቃቶች ይመጣሉ ተብለው በጣም በከፍተኛ ሁኔታ እየተጠበቀ ነው ያለው። የተዘጋጁ ፕሮግራሞች፣ ኮንሰርቶች ምናምን ነገር እየተሰረዙ ነውና ፐብሊኩን ማስጠንቀቂያ ሰጥተዋል። የእስራኤል መንግስት አሁን ሚሳኤል ሊመጣ ስለሚችል ራስን ጠብቅ ብለው ብለዋል፣ ማስጠንቀቂያ ሰጥተዋል። ይህንን ተከትሎ እንግዲህ ዶናልድ ትራምፕ በከፍተኛ ንዴት ውስጥ መሆናቸውና በዚህ ንዴት አቶ ቢኒያም ጋር ደውለው ማለታቸውም ተነግሯል። ይህ ስምምነት ሊፈረም ሰዓታት ሲቀሩት ይህንን ማድረጉን ላምን አልቻልኩም፣ ለማመን ከብዶኛል፣ ይህንን ማድረጉ ምንም አይነት ጀጅመንት የሌለው ሰው ነው ብለዋል ማለት ነው አቶ ዶናልድ ትራምፕ። ለማንኛውም ግን አሁንም ድርድሩ ኦን ትራክ ነው። አሁን ዲስ ታይም ሊፈረም የነበረውን ምናልባት በሰዓታት አራዘመው እንጂ አሁንም ኦን ታይም ነው። ነገር ግን አትሊስት ያን ጥቃት ባይፈጽም ኖሮ አሁን እንፈርም ነበረ ብለዋል ዶናልድ ትራምፕ። ዶናልድ ትራምፕ ይህንን ይበሉ እንጂ በኢራን በኩል ግን እስካሁን ድረስ ኮንፈርም የተደረገ ነገር የለም። እንደውም ኢራኖች ለዶናልድ ትራምፕ በ80ኛ ዓመታቸው ይህንን ድርድር መፈረም እንደ ጊፍት አይተውት ይህንን ቀን ሳያሳልፉት እንደማይቀር እየተጠበቀ ነው ያለው። ለማንኛውም ግን ይህን ቀን እንደሚያሳልፉት እየተጠበቀ ባለበት ሰዓት በእንቅርት ላይ ጆሮ ደግፍ እንዲሉ አቶ ቢኒያም ቤሩት ላይ የጣሉት ጥቃት ደግሞ መልሶ ነገሩን ኮምፕሊኬት አድርጎታል ማለት ነው። ለማንኛውም ከዚህ በኋላ በተወሰኑ ሰዓታቶች ውስጥ ኢራን አጸፋ የምትመልስ ከሆነ ከጀርባ የምናየውን ብርሃን የእስራኤል ሰማይ ላይ ልናየው እንችላለን ማለት ነው። ሰዎች የአሜሪካና የኢራን ጦርነት አልቋል፣ እንኳን ደስ አላችሁ፣ ዓለም ወደ ድሯ ልትመለስ ነው፣ መርከቦች እንግዲህ ሞተራችሁን አሙቁ ተብሏል። ከዛ በተጨማሪ ደግሞ ኢራን ልትበለጽግ ነው፣ በጣም ሀብታም ልትሆን ነው፣ ከጦርነቱ በፊት እንደነበረች ሲሆን ከዛ በፊት ያላችሁ ሰዎች አሜሪካና የተባበሩት መንግስታት ድርጅት ኢራን ላይ ጥለውባት የነበረው ማዕቀብ በሙሉ ሊነሳላት ነው። አጠቃላይ ሙሉ ዝርዝሩን እዚህ ቪዲዮ ላይ ነግራችኋለሁ። ይህን ቪዲዮ ብዙ ጊዜ ኮፒ ሊንክ ያደረጋችሁ እንደተነገረው ከሆነ ፒስ ዲል ሪች ተደርጓል ወይም ደግሞ የሰላም ስምምነት ላይ ተደርሷል። እናም ኢራን የሆርሙዝ ሰርጥን ከፍታለች። አሜሪካ በሆርሙዝ ሰርጥ ላይ ያደረገችውን ብሎኬድ አንስታለች። ከዛ በተጨማሪ ደግሞ የኢራን ሳንክሽን ወይም ደግሞ የኢራን ማዕቀብ ሊነሳላት። እናም የመጨረሻው ዲል የፊታችን አርብ ይፈረማል ተብሎ ይታሰባል። ከዛ በተጨማሪ ደግሞ ስለ ሳንክሽንስ ወይም ደግሞ ስለ ማዕቀብ አጠቃላይ ኢራን ላይ ስለሚኖርባትና ከዚህ በፊት ስለነበረባት እንዲጊዲ በቀጣይ 60 ቀናት የሚወያዩ ይሆናል ተብሏል። ስምምነታቸው ምን እንደሚያካትል ልንገራችሁ። የመጀመሪያው ኒውክሌር ነው። ኒውክሌር ላይ እንግዲህ ከዚህ በኋላ ኢራን ፕሮዲውስ አታረግም። ከዛ በተጨማሪ ደግሞ በፍጹም በምንም አይነት ሁኔታ ኒውክሌር አትይዝም፣ አታገኝም፣ ከሌላም አትገዛም ተብሏል። ያው ፋይናል አግሪመንት ይቀራል። ነገር ግን አሁን ላይ ባለው የኒውክሌር ፕሮግራሟን የኢራን ከረንት ያለውን እሱን ሜንቴን ታደርጋለች። ከዛ በተጨማሪ ደግሞ ወደፊት ዩራኒየም ኢንሪች አታደርግም፣ እንዲሁም ደግሞ ኤክስፓንድ አታደርግም ተብሏል። በጣም የገረመኝ ምን መሰላችሁ? ፋይናንሻል ነው። ከዚህ በኋላ አሜሪካ ምንም አይነት ሳንክሽን ወይ ደግሞ ማዕቀብ ኢራን ላይ አትጥልም ተብሏል። ከዛም በጣም የገረመኝ ምን እንደሆነ ታውቃላችሁ?
የአሜሪካና የዩናይትድ ኔሽንስ እስከዛሬ ድረስ ያለው ኦል ነው የሚለው እዚህ ጋር እንደምትመለከቱት ኦል ዩኤስ ኤንድ ዩኤን ሳንክሽንስ ኦን ኢራን ነው የሚለው እስከዛሬ የተጣለባት አሜሪካም ሆነ የተባበሩት መንግስታት ድርጅት የጣለባት ሳንክሽን ወይም ደግሞ ማዕቀብ ከኢራን ላይ ይነሳል። አስባችሁታል? ኢራን ያደረጋት ወይም ደግሞ ብዙ እንትን እንዳትል ያደረጋት አንዱኛው ማዕቀብ። ከዛ በተጨማሪ ደግሞ ያው የኦይል ሳንክሽን ወይም ደግሞ የነዳጅ ማዕቀባም ይነሳል። መሸጥ መገበያየት ትችላለች። ከዛ የኢራንን $25 ቢሊዮን የሚያወጣ የኢራን ንብረት አሴት ፍሮዝ የተደረገው ወይም ደግሞ አሜሪካ ይዘው የነበረው እሱም ይለቀቃል ተብሏል። ይህም ካሽ ትራንስፈር ኮርፖሬሽን አሞንግ ሪጂናል ካንትሪስ እንዲሁም ፋይናንሻል ክሬዲት ላይ ያጠቃላል። በመጨረሻም ዲል ሃዝ ቢን ሪችድ በአሜሪካና በኢራን መካከል ስምምነት ተደርሷል ማለት ነው። ይህንንም ተከትሎ እንግዲህ የነዳጅ ዋጋ በከፍተኛ ሁኔታ ማሽቆልቆሉ እየተነገረ ነው። በቅርቡ ለሀገራችን ባለሀብቶች የተሰጠውና በኢትዮጵያ እጅ የሚገነባው ከምስራቅ አፍሪካ ትልቁ የሆነው ነጃሺ መስጂድና እስላማዊ ማዕከል የዛ መስጂድ ጀማዓ መሆን ከፈለጋችሁ በአቅራቢያው ላይ ቤት ሊኖራችሁ ይገባል። ይህንን እድል ደግሞ ሰመር ሪል እዛው ቡልጋሪያ መብራቱ ጋር ከመስጂዱ ጎን አዲስ የሚያስገነባውን G+25 አፓርትመንቶችና የንግድ ሱቆችን ይዞላችሁ መጥቷል። 10% ቅድመ ክፍያ ከፍላችሁ የቀረውን በግንባታ ሂደት የምትከፍሉ ሲሆን ለመጀመሪያ 20 ቤቶች ደግሞ እንደምትመርጡት ወለል ከ70 በካሬ ከ89 እስከ 95 የሚሆን ቅናሽ ልዩ ቅናሾች አዘጋጅተውላችኋል። ከዛም በላይ ሌሎችም እስከ 35% የሚሆኑ የተለያዩ ቅናሾች ተዘጋጅተዋል። ብድርም የምትፈልጉ 50% ከወለድ ነፃ ብድር አመቻችተናል ብለዋቸዋል። እዚህ ጋር በማስቀምጥላችሁ ስልክ ደውሉላቸው፣ ሳይት ጎብኙ፣ ወስኑ። በኢራንና በአሜሪካ መካከል ድርድር ሲደረግ እንደነበረ ታውቃላችሁ። ያ ድርድር እንግዲህ ለስኬት ጫፍ ላይ ደርሶ በነበረ ሰዓት ሰላም ማይወድላችሁ አቶ ቢኒያም ቤሩት ላይ ጥቃት መፈጸማቸውን ተከትሎ በትናንትናው ማታ ላይ መልሶ ጦርነቱ ሊያገረሽ ይችላል ተብሎ ከፍተኛ ስጋት ነበረ። የኢራን ሪቮሉሽነሪ ጋርድና እንዲሁም የሱፕሪም ሊደሩ አማካሪዎች ባሊስቲክ ሚሳይሎቻችን ከነላውንቸሮቻቸው ሬዲ አድርገናል፣ በደቂቃዎች ውስጥ ወር በሰዓታቶች ውስጥ መልሳችንን ጠብቁ ሲሉ እንደነበረ ታውቃላችሁ። ይህ የሚመለስ ከሆነ እንግዲህ እስራኤል እኔ እመልሳለሁ ጦርነቱን አቀጣጥለዋለሁ ማለቷን ተከትሎ እንግዲህ ይህ ነገር ወደ ዲል ላይ ሊደርስ ጫፍ ደርሶ በነበረበት ሰዓት ወደ ጦርነት ይመለሳል የሚል ከፍተኛ ስጋት የገባቸው ዶናልድ ትራምፕ ዩኒላተራሊ ኦር ብቻቸውን ሁርሙዝ ሰርጥ ላይ ጥዬ የነበረውን ብሎኬድ አንስቻለሁ ብለዋል። ይህንን ተከትሎ ሁርሙዝ ሰርጥ ላይ ጥለውት የነበረው ብሎኬድ መነሳቱን አናውንስ ማድረጋቸውን ተከትሎ እንግዲህ ኢራን አጸፋ ከመመለስ ተቆጥባለች ማለት ነው። ከዛ በኋላ እንግዲህ ስምምነት ላይ መደረሱን በዶናልድ ትራምፕ በኩል አናውንስ ተደርጓል። ከዛ በኋላ ደግሞ እንግዲህ ኢስላማባድ ቶክስ ነው የሚባለው ይህ ውይይት። የኢስላማባዱ መሪ የሆኑት ሻባዝ ሸሪፍም ደግሞ በትዊተር ገጻቸው ላይ ኦፊሻሊ ኢራንና አሜሪካ ስምምነት ላይ መድረሳቸውን የሜሞራንደም ኦፍ አንደርስታንዲንግ ላይ ስምምነት ላይ መድረሳቸውን አናውንስ አድርገዋል። ከዛ በኋላ የኢራንም ሲጠበቅ ነበረ። በኋላ ላይ ግን ዘግይቶ የኢራን ቲቪም ኢራንም እንደተቀበለችውና ስምምነት ላይ እንደደረሰ ታውቋል። ይህ ስምምነት እንግዲህ በጁምዓ ዕለት ኦር ዛሬ ሰኞ ነው አይደል፣ አርብ ዕለት በስዊዘርላንድ አይ ቲንክ ተገናኝተው ይፈራረማሉ ተብሎ ይጠበቃል ማለት ነው። አሁን ምንድነው 14 ፖይንት ነው ያለው የተባለው። የተለያዩ ዘገባዎች እየወጡ ነው። ይህ 14 ፖይንት ግን ኤግዛክትሊ ምንድነው የሚለውን ሜቢ ከአደራዳሪዋ ስንሰማ ነው ልናረጋግጠው የምንችለው። የኢራን ሚዲያዎች የሆነ ነገር ይዘው ወጥተዋል። በዚህም በኩል የሆነ ነገር አለ። ኤግዛክት ነገሩን እንግዲህ ኦር የፍርርሙ ቀን ነው ልናቆም የምንችለው። ያኔ ያ ሲወጣ እነግራችኋለሁ። ለማንኛውም ይህንን ተከትሎ እንግዲህ የነዳጅ ዋጋ እስከ $115 እስከ $120 ደርሶ የነበረው በበርሜል አሁን አሽቆልቁሎ ወደ $83 መውረዱ ታውቋል። ይህም ከፍተኛ እፎይታ ነው። ሁርሙዝም የሚከፈት ከሆነ እንግዲህ የነዳጅ እንደ ልብ ፍሎ የሚያደርግ መሆኑን ተከትሎ ምናልባትም ከዚህም በላይ ሊወርድና አቅርቦቱ ሊጨምር ይችላል ተብሎ ይጠበቃል ማለት ነው። ለማንኛውም ግን ፋይናሊ ስምምነት ላይ ተደርሷል ማለት ነው። እስልምናን እንደተቀበለ ወደ መስሪያ ቤቱ በመሄድ እዚህ ጋር የምትመለከቱት እንግሊዛዊ ፖሊስ 3 መስፈርቶችን ለመስሪያ ቤቱ አስቀመጠ። አሊያም ደግሞ እኔ ከስራ ልውጣ ነበር ያላቸው። እነዚህ 3 መስፈርቶች ማለት ነው። የመጀመሪያው የጁምዓ ቀን ሶላት በመስጊድ ተገኝቼ እንድሰግድ ይፈቀድልኝ። በቀን የ5 አውቃት ሶላቶችን ማለት ነው እንድሰግድ ሰዓቱን ጠብቄ ይፈቀድልኝ። ሌላው ደግሞ ጺሜ ነው። ጺሜን ማሳደግ እፈልጋለሁኝ ይህ የእምነቴ መገለጫ ስለሆነ ሲል ነበር። እንግዲህ ወንድም ዳንኤል ብዙዎችን ያስገረመ ተግባር ያደረገው ወንድም ዳንኤል በቁርአን መመሪያ በሚለው ፕሮግራሙ ላይ የተናገረው ነው። እኔ ሙስሊም ነኝ፣ አልহামዱሊላህ በእምነቴ በጣም እኮራለሁኝ። እናም ፖሊስም ሆኜ ደግሞ ሙስሊም መሆን እፈልጋለሁ። ሰዎች እኔን ሲያዩኝ ሙስሊም እንደሆንኩ እንዲያውቁም እፈልጋለሁ ሲል ነበር። እንግዲህ በእምነቱ ያለውን ኩራት የተናገረው ማለት ነው። አሁን ላይ በብሪታንያ ማለትም በእንግሊዝ በፖሊስነት እያገለገለ ያለው ዳንኤል ሲመክር ማለት ነው፣ እናንተ እስልምናን ለመናገር አትፈልጉ፣ እናንተ ብቻ እስልምናን ለሰዎች አሳዩ፣ እነሱ እናንተን አይተው ይረዱ፣ መጥፎ አትስሩ ሲል ነበር እንግዲህ የመከረው። ይህ ተግባሩ ብዙዎችን አስገርሟል። እስኪ በኮሜንት እየገባችሁ አልহামዱሊላህ በሉ ስለ ሃይማኖታችሁ፣ ስለ እስልምናችሁ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። በአሁኑ ሰዓት የኢራን ካዝና እጅግ በጣም ተጨናንቋል ተብሏል። ብዙ ኦፈሮች ማለትም ብዙ የዶላር በቢሊዮኖች የሚቆጠሩ ዶላሮች ይህንን ጦርነት እንድታቆም ኦፈር እየቀረበላት ነው ተብሏል። የተባበሩት አረብ ኤምሬትም ኢራን ወደ
ለዩኤኢ በስለካቸው ሚሳኤሎችና ይህንን ጦርነት እንድታቆም የ10 ቢሊዮን የአሜሪካን ዶላር ኦፈር አቅርባላታለች። ይህንን ብር ትራንስፈር አድርጋላታለች ተብሎ የተነገረ ይገኛል። ታዲያ በተመሳሳይ ሁኔታ ኳታርም ኦፈር አቅርባለች። 12 ቢሊዮን የአሜሪካን ዶላር ኦፈር ያቀረበች ሲሆን ከዚህ ውስጥም እንግዲህ 6 ቢሊዮን የአሜሪካን ዶላር በቀጥታ ለኢራን የሚሰጥ ይሆናል ተብሏል። በተጨማሪም ደግሞ 6 ቢሊዮን የአሜሪካን ዶላር በኳታር ያለና ፍሮዘን የሆነ የኢራን ገንዘብን ለኢራን እንደምትሰጥ ኳታር አሳውቃለች ተብሏል። እንዲሁም በተጨማሪም የአሜሪካኑ ፕሬዝዳንት ይህንን ስምምነት ለማድረግ ከተስማሙበት ሀሳብ ውስጥ አንደኛው ይህ ነው ተብሏል። ወደ 24 ቢሊዮን የአሜሪካን ዶላር ፍሮዘን የሆነ የኢራን ብሮችን እና ገንዘቦችን ለመመለስ አሜሪካኑ ፕሬዝዳንት ተስማምተዋል ተብሏል። ይህ ነገር ግን አልተረጋገጠም። ታዲያ በተጨማሪም ከኢራን ጋር የሚደረገውን የሰላም ስምምነት ተከትሎ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት ወደ ፈረንሳይ ይጓዛሉ ተብሏል። በፈረንሳይም ከተለያዩ የአረብ ሀገራት የተወከሉ ሀገራት ጋር ንግግር ያደርጋሉ ተብሏል። ነገር ግን ሁለቱ ሀገራት እስካሁን ድረስ መቼ እንደሚፈራረሙ አልታወቀም። ከ24 ሰዓት በኋላ ተብሏል። እንደሚታወቀው በነገው ዕለት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ልደታቸውን ያከብራሉ። በዚህ ቀን ይሆን ወይስ አይሆንም እንግዲህ አብረን የምናየው ነገር ይሆናል። ነገር ግን ዓለማችንን እኛን ጨምሮ ያስጨነቀው ይህ ጦርነት ለማለቅ በሰላም ስምምነት ሊቋጭ የቀናት እድሜና የሰዓታት እድሜ ብቻ ነው የቀረው ተብሏል። ሀሳባችሁን ኮመንት ላይ አስቀምጡልኝ። የፕላስ ሳይኗን መጫ እንዳትረሱ። ብሩክ ነኝ። እጅግ የሚያስደስት መረጃ ወጥቷል። ኢራን ካዝናዎች በቢሊዮን ዶላሮች ተጨናንቋል እየተባለ ይገኛል። የሚያስደስተው ደግሞ ጦርነቱን ለማቆም 24 ሰዓታት ብቻ ቀርቷል እየተባለ ይገኛል። ያ ብቻ አይደለም፣ ኢራን ደግሞ ጦርነቱን እንድታቆም ማለት ነው በቢሊዮን ዶላር ብሮችም እንግዲህ እየቀረቡላት ይገኛሉ። እንግዲህ እጅግ የሚያስገርም ከመሻ የወጣ መረጃ ነው። በደንብ ኮፒ ሊንክ ያርጋችሁ ተከታተሉ። እንግዲህ ኢራን ብዙ ቢሊዮን ዶላሮች ይህንን ጦርነት እንድታቆም ኦፈር እየቀረቡላት እንደሆነ እንግዲህ እየተገለጸ ይገኛል። ኤሚሬትስ ማለት ነው 10 ቢሊዮን ዶላር አቅርባላታለች። እንዲሁም ደግሞ ኳታር 12 ቢሊዮን ዶላር አቅርባላታለች ማለት ነው። የተባበሩት አረብ ኤሚሬትስ ኢራን ይህንን ጦርነት እንድታቆም 10 ቢሊዮን የአሜሪካ ዶላር አቅርባለች። ይህንን ብር እንግዲህ ትራንስፈር አድርጋለች እየተባለ እንግዲህ እየተነገረ ይገኛል። ታዲያ በተመሳሳይ ማለት ነው ኳታር ኦፈር አቅርባለች 12 ቢሊዮን የአሜሪካ ዶላር ኦፈር ያቀረበች ሲሆን ማለት ነው ከዚህ ውስጥም እንግዲህ 6 ቢሊዮን የአሜሪካ ዶላሩ በቀጥታ ለኢራን የሚሰጥ ይሆናል ተብሏል። በተጨማሪም ደግሞ 6 ቢሊዮን የአሜሪካ ዶላር ደግሞ በኳታር ያለና ፎርዘን የሆነ የኢራን ገንዘብ ለኢራን እንደምትሰጥ እንግዲህ ኳታር አስታውቃለችን ተብሏል። እንዲሁም ደግሞ በተጨማሪ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስምምነት ለማድረግም በተስማሙበት ሀሳብ ውስጥ እንግዲህ አንደኛው ይህ ነው ተብሏል። ወደ 24 ቢሊዮን የአሜሪካ ዶላር ማለት ነው ፎርዘን የሆነ ኢራን ብሮችና እንዲሁም ደግሞ ገንዘቦች ለመመለስ እንግዲህ የአሜሪካ ፕሬዝዳንት ዶናልድ ትራምፕም ተስማምቷል እየተባለ ይገኛል። እንግዲህ እጅግ የሚያስገርም ነው። ታዲያ በተጨማሪ ማለት ነው ከኢራን ጋር ከሚደረገው የሰላም ስምምነት በመከተል ማለት ነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት ወደ ፈረንሳይ ይጓዛሉ እየተባለ ይገኛል። ፈረንሳይም ታዲያ ከተለያዩ የአረብ ሀገራት የተወከሉ ሀገራት ጋርም ንግግር ያደርጋሉ እየተባለ ይገኛል። ነገር ግን ሁለቱ ሀገራት ማለት ነው እስካሁን ድረስ መቼ እንደሚፈራረሙ አልታወቀም። ራሳቸው ውስጥ ይፈራረማሉ እየተባለ ይገኛል። እንደሚታወቀው በነገው ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልደታቸው ያከብራሉ። እንግዲህ በዚህ ቀን ይሆናል ወይስ ደግሞ አይሆንም እንግዲህ አብረን የምናይ ይሆናል። ነገር ግን እጅግ የሚያስደስታው ዓለማችን ጨምሮ እኛን ጭምር ሲያስጨንቀን የነበረው ይህ ጦርነት ማለት ነው ሊቋጭ የሰዓታት እድሜ ብቻ ቀርቶታል እየተባለ ይገኛል። እንግዲህ እጅግ የሚያስደስት ነገር ነው። አዲስ ነገር ካለ ተወው አጋራችኋለሁ። ፎሎ እያደረጋችሁ መልካም ነው። እስራኤል የሁሳም አቡ ሱፊያን ምስል እንግዲህ ካሳየች በኋላ አሁን ላይ ብዙዎች እንግዲህ እያዘኑና አሁን ላይ ብዙ ትኩረት ስቧል። እንደምትመለከቱት ነው። ይህንን ዶክተር መቼም ሁላችንም እናውቀዋለን። በጋዛ በነበረው ጦርነት ማለት ነው በጣም ተጽዕኖ ፈጣሪ የነበረ ዶክተር እንደነበረ ሁላችንም እናውቀዋለን። እሱ በሙያው በሕክምናው የህፃናት ሐኪም ሲሆን ደግሞ በጋዛ አንድና ብቸኛ ሲሰራ የነበረው በሰሜናዊ ጋዛ የሚገኘውን የከማል አድዋን ሆስፒታል ደግሞ በበላይነት የሚመራ ዶክተር ነበረ። እናም ይህ ሰው ከታሰረ እንግዲህ ከ7 ወር በኋላ ነው እስራኤል ለመጀመሪያ ጊዜ እንዲታይ ያደረገችው። አንዳንድ መረጃዎች እንደሚያሳዩት ከሆነ ሁሳም አቡ ሱፊያን የተለያዩ ቶርቾች እንደሚደረጉ አሁን ላይ ከታየው ምስሉ እንግዲህ ይታያል። ምንም አይነት ፍርድ ቤት ቀርበው አቅም እንግዲህ ከሰሞኑ ነው በዚህ የታየውና ትልቅ የገጽታ ለውጥ አለበት። እናም ፊሊስጤማውያኖች በጣም የሚወዱ ዶክተር ነበረ። እስራኤል ሐኪሞችን ለቃችሁ ውጡ በምትልበት ሰዓት ላይ አልወጣም እኔ ከፊሊስጤማውያን ጎን ነኝ በማለት የሚታወቅ ሰው ነው። እስራኤል እንግዲህ ካሰረችው በኋላ የከሰሰችው ማለት ነው በሆስፒታል አቅራቢያ ከሐማስ ወታደሮች ጋር ይገናኛል፣ ይህ ከብርጋዴር ጀነራል ጋር እኩል ማዕረግ አለው የሚል ስያሜ ነበር የሰጠችው። ከሆስፒታልም ውስጥ ነው እንግዲህ ጭምር አግታ የወሰደችው ማለት ነው። ከሰሞኑ እንግዲህ ይህ መታየቱ ብዙዎችን አሳዝኗል ማለት ነው። ሁሳም አቡ ሱፊያን ዝም ብሎ ዶክተር እንዳይመስላችሁ ፊሊስጤማውያን መጽናኛቸው ነበረ። እርሱም የ15 ዓመት ልጁን በዚህ ጦርነት ያጣ ሰው ነው። እናም አሁን ላይ ይህ ፎቶ እንግዲህ ከእስራኤል ከወጣ በኋላ ሀዘናቸውን እየገለጹ ይገኛሉ። አሁንም ቢሆን የእስራኤል የእስራ አያያዝ ማለት ነው እንዳልተሻሻለና በፊሊስጤማውያን ላይ የምታደርገው ቶርች እንግዲህ አንዱ ማሳያ ነው እያሉ ይገኛሉ። እስኪ ስለ ዶክተር ሁሳም እንግዲህ ሀሳባችሁን በኮሜንት ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ጀርመናዊቷ ኒቃቢስት ያጋጠማትን ነገር ማለት ነው አሁን ላይ ብዙዎችን አነጋግሯል። ከፌስቡክ መንደር ያገኘው ስለሆነ ታሪኩን ስሙ። ሁኔታው የተፈጠረው አንድ ኒቃብ የለበሰ ሴት ወደ ሱፐርማርኬት ትገባለች። እናም ሂሳብ ለመክፈል ወደ ሂሳቡ አጠገብ ስትመጣ ሂሳብ የምትቀበለው ደግሞ ሂጃብ የማትለብስ አረብ ሙስሊም ነበረች።
እቺ ሙስሊሟ ሴት ተመልከቱ፣ እምነቷን በትክክል ማስኬዷ ሳይበቃት ማለት ነው እቺ ኒቃብ የለበሰችውን ሴት ለማንቋሸሽ ራሷ ሙስሊሙና ማለት ነው እንዴት ኒቃብ ትለብሻለሽ? እኛ እኮ ሀገራችንን ትተን የመጣ ነው እዚህ ሃይማኖታችንን ተግባር ለማድረግ ሳይሆን እዚህ ለመስራት ለመለወጥ ነው እያለች እቺ ሙስሊም አረቧ ማለት ነው ኒቃብ የለበሰችውን ሴት በተደጋጋሚ እያፌዘች ትሰርባለች። ዝም ብላ ያዳመጠችው ያቺ ኒቃብ ሴት ማለት ነው ፊቷን ትገልጥላታለች። ፊቷን የገለጠችላት ማለት ነው ለድብድብ አሊያም ደግሞ ለሌላ ነገር አይደለም፣ ፊቷን ለማሳየት ነው። ፊቷን ስገልጠው ግን እቺ አረብ ሙስሊም ሴት ያልጠበቀችው ነገር ነበር ያገኘችው። ያም ደግሞ አይኖቿ ልክ እንደ ፈረንጅና ፊቷ ደግሞ ሙሉ ለሙሉ የጀርመን የሆነ ሴት ናት። እናም እንዲህ አለቻት፣ እኔ ኒቃብ የምለብሰው አረብ ወይም ደግሞ ሌላ ስለሆንኩ ሳይሆን እስልምና ስላዘዘኝ ነው። አያቶቼ ቅድመ አያቶቼ እዚሁ ጀርመን የተወለዱ ጀርመናዊ ነኝ ስትል ነበረች ኒቃቢስት ለዛች ለአረብ የነገረቻት። እናንተ ለስራ ወይም ለብር ብላችሁ ሃይማኖታችሁን ስሸጡ፣ እኔ ግን ማለት ነው ክብሬና ሃይማኖቴ ይቀድማል ብዬ ነው ኒቃብ የለበስኩት ስትል ነበር እንግዲህ ምላሿን የሰጠችው ማለት ነው። እዩት እስኪ የሚደንቅ መልስ አይደለም? ከሂጅራ እንግዲህ ከፌስቡክ ገጽን ያገኘሁት ስለገረመኝ ነው ወደ እናንተ ያመጣሁት። ስለዚህ ጉዳይ እስኪ ሀሳባችሁን በኮሜንት ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። የዛሬ ቪዲዮ ይመስል ነበር። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ በተለያዩ ሻምዳ ሼር አድርጉ። አላህ ቢጀን ታገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።